ቤተ ክርስቲያን ምስጢራዊ ህብረት የተነሳ በተለያየ ዓለም በተለያየ ቀለም በተለያየ ብሔር በተለያየ ዳርቻ ክርስቶስን በማመን ያሉ በቤተ ክርስቲያን ያሉ ክርስቲያኖች በአካል የተለያየ ቦታ ቢኖሩ በመንፈስና በምስጢራዊ ቤተ ክርስቲያን ህብረት ግን ስንት ነን? አዎ ለዚህ ነው የተወደደው ሐዋርያው ቅዱስ ጳውሎስ ሌላም መልእክቱ ላይ ወደ ቆሮንቶስ ሰዎች በጻፈው መልእክቱ ላይ እንዘ ብዙሃን አሐዱ ሥጋ ንሕነ ብዙዎች ስንሆን አለ አንድ ሥጋ ነን። ስንት ሥጋ ነን? ልክ ይሄንን በምን መስሎ ነው የሚናገረው? አንድ አካል ውስጥ ስንት ራስ ነው ያለው? አንድ ራስ። የአንዲት ቤተክርስቲያን ራስ ማን ነው? ክርስቶስ ነው አይደል? ግን በአንድ አካል አንድ ራስ አለ ማለት ብዙ ብልቶች የሉም ማለት አይደል? አንድ አካል ስንት ብልቶች አሉት? ብዙ ብልቶች አሉት። ከአንዱ ራስ የተነሳ ከአንዱ አካል የተነሳ እነዚህ የተለያዩ ብልቶች በስንቱ አካል ውስጥ አሉ? በአንዱ አካል ውስጥ አሉ። ይቺ አንዲት አካል የምንላት ቤተክርስቲያን ነች። በደንብ ይሄን አስተውሉት እሺ። አንዲት አካል የምንላት ማናት? አንዲት አካል የምንላት ቤተክርስቲያን ናት ስንል ቤተክርስቲያን የምንለው የቅዱሳንን ድል አድርገው የዚህ ምድርን ጉዟቸውን አጠናቀው በክርስቶስ ዙፋን ፊት ቅድስናና ክብር ያገኙትን ህብረት አንድ። ሁለተኛ ደግሞ ገና ጉዟችንን ያላጠናቀቅን ክርስቶስን በማመን በልጅነት ለመዳን ጉዞ ውስጥ ያለን ክርስቲያኖችን ያጠቃላል። አንዲት ቤተክርስቲያን ስንል የማንና የማን ህብረት ነው? ድል ያደረጉ ቅዱሳንና ድል ለማድረግ ምን ላይ ያሉ? ጉዞ ላይ ያሉ የነማን? የኛ ያማኞች ህብረት ማለት ነው። ግልጽ ነው። ቤተክርስቲያን ስንል ድል ያደረጉ ጉዟቸው በድል አድራጊነት ያጠናቀቁ ቅዱሳንና ድል ለማድረግ ለመዳን ምን ላይ ያሉ? ጉዞ ላይ ያሉ። እነማን ናቸው እነዚህ ጉዞ ላይ ያሉት? እኛ ማለት እኛንን ጉዞ ላይ ያለ ነው። ወደ ማን ለመግባት? ወደ እግዚአብሔር መንግስት ለመግባት ጉዞ ላይ ነው ያለ ነው። ቤተክርስቲያን ስንል የስንቱን ህብረት ነው? የስንቱን ህብረት ነው? የሁለቱን ህብረት ነው። የሁለቱን በአካልም ያለነውን እኛን ገና ጉዟችንን ምን ያላልነው ያላጠናቀቅነውን ድል በማድረግ ደግሞ የክብር አክሊል ተቀዳጅተው በክርስቶስ ፊት ያሉትን ቅዱሳን ነፍሳትን ማለት ነው። የነሱ የሁለቱ ህብረት ነው ምን ተብሎ የሚጠራው? የሁለቱ ራስ ስንት ነው? ሁለቱም በስንት አካል ውስጥ ነው የሚኖሩት? ያቺ አንዲት አካል ማን ትባላለች? ቤተ ክርስቲያን ትባላለች።